ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ሻቢያ ስለ ሶማሌላንድ ጉዳይ ግራ አጋቢ መግለጫ አውጥቷል። በአንጻሩ ኢትዮጵያ ስክነትን መርጣለች። ካቢኔው በበኩሉ የእስራኤል አቋምን ያጸደቀ ሲሆን የተባበሩት መንግስታት ድርጅት ዛሬ አስቸኳይ ስብሰባ ያደርጋል። በስፋት እንቃኘዋለን። በቅርብ ቀናት ውስጥ ወደ ኢትዮጵያ ድንበር ጦርነት እንደሚከፍቱ ጀነራሉ ይፋ አደረጉ። ኢትዮጵያ በቤንሻንጉል ጉሙዝ ለተቀናቃኝ የጦር ቤት ሰጥታለች በሚል ነው በአዲስ አበባ ግንባር ጦርነት ለመክፈት ዝግጅታቸውን እንደጨረሱ ይፋ ያደረጉት። በዝርዝር ታዳምጡታላችሁ። ሁለት የህወሓት አርሚ አዛዦች ስብሰባ ረግጠው ወጡ። አዛዦቹ በጀነራል ታደሰ ወረደ እየተመራ የነበረውን ስብሰባ ረግጠው መውጣታቸው ታውቋል። ምንነግራችሁ ጉዳይ ነው። ግብጽና ጅቡቲ ይፋይ የወደብ ስምምነት ተፈራረሙ። ሁለቱ ሀገራት ኢትዮጵያ የምትጠቀምበት ወደብ ላይ ስምምነት ማድረጋቸው ቀጠናዊ ትኩሳቱን አባብሶታል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ሁለት የህወሓት አርሚ አዛዦች ስብሰባ ረግጠው ወጡ። አዛዦቹ በጀነራል ታደሰ ወረደ እየተመራ የነበረውን ስብሰባ ረግጠው መውጣታቸው ታውቋል። የአርሚ 11 እና አርሚ 13 አዛዦች የጀነራል ታደሰ ወረደን ስብሰባ ረግጠው መውጣታቸውን የተነገረው በጊዜ አስተዳደሩና በህወሓት ቡድን መካከል ያለው ልዩነት የመጨረሻ ደረጃ ደርሷል። የህወሓት ጉዳይ በጣም የሚያስገርም እንዲሁም የሚያሳዝን ሆኗል። አቶ ጌታቸው ረዳ አንፈልግም ታደሰ ወረደ ካልሆነ ያለም መጨረሻ ይሆናል ሲል የነበሩ የህወሓት የፖለቲካና የታጣቂ አመራሮች በጀነራሉ ላይ ተነስተውበታል። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በታህሳስ 19 2018 ዓ.ም ከህወሓት ታጣቂ ቡድን የምዕራብ ግንባር የአርሚ አዛዦችና ሎጂስቲክስ አመራሮች ጋር በሽሬ ከተማ ስብሰባ አካሂደው ነበር። የስብሰባ በዋናነት ከቅርብ ጊዜ ወዲህ በጊዜ አስተዳደሩና በጽንፈኛው ቡድን መካከል እየታየ የሚገኙ ልዩነቶችን ለመድፈን ያሰበ ቢሆንም ልዩነቶች የበለጠ የሰፉበትና ከፍተኛ መካረር የተፈጠረበት መሆኑን ከታማኝ ምንጮች ማረጋገጥ ተችሏል። በተለይም የአርሚ 13 አዛዥ ጸጋይ ማርከስ እና የአርሚ 11 አዛዥ ፍሳ ኪዳኑ ወርቅ አይኑ ጀነራል ታደሰ በስብሰባው ያቀረቡት ሐሳብን ባለመቀበል ስብሰባውን አቋርጠው የወጡ መሆናቸውን ማወቅ ተችሏል። እስካሁን ባሉ መረጃዎች ምንም እንኳን ስብሰባው ረግጠው የወጡት ሁለት የአርሚ አዛዦች ቢሆኑም ሌሎች ተጨማሪ ከፍተኛ የቡድን አመራሮች የፕሬዝደንቱን ሐሳብ ያለመቀበል አዝማሚያ እየታየባቸውና በቀጣይ ቀናትም ልዩነቱ ተባብሶ እንደሚቀጥልም ይስተዋላል። ከዚሁ ጋር በተያያዘ እነዚህ የአርሚ አዛዦች በፕሬዝደንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በመቀሌ ጥብቅ ቁጥጥር እየተደረገ እንደሚገኝ ለማወቅ ተችሏል። በቅርብ ቀናት ውስጥ ወደ ኢትዮጵያ ድንበር ጦርነት እንደሚከፍቱ ጀነራሉ ይፋ አደረጉ። ኢትዮጵያ በቤንሻንጉል ጉሙዝ ለተቀናቃኝ የጦር ቤት ሰጥታለች በሚል ነው በአዲስ ግንባር ጦርነት ለመክፈት ዝግጅታቸውን እንደጨረሱ ይፋ ያደረጉት። በኢትዮጵያ በኩል አቋርጦ የሚመጣውን የአርኤስኤፍ ጥቃት ለመመከት ዝግጅታችንን አጠናቀናል ሲል የሱዳን ጦር ኃይል አስታውቋል። አንድ ከፍተኛ የሱዳን ጦር መኮንን ለሱዳን ትሪቢዩን ጋዜጣ በሰጡት መግለጫ ተቀናቃኞች ፈጥኖ ደራሽ ኃይሉ አርኤስኤፍ ከኢትዮጵያ ተነስቶ ጥቃት ለመፈጸም ዝግጅት እያደረገ መሆኑን ገልጿል። ይህን ጥቃት መነሻውም ከኢትዮጵያ ድንበር አድርጎ በብሉ ናይል ግዛት ውስጥ በሚገኙ ኩምሩክና ጌሳን ከተሞች ላይ የሚደረግ ስለመሆኑ መረጃ የደረሳቸው መሆኑን የጠቀሱት መኮንኑ ለዚህ ጥቃት በቂ ዝግጅት ማድረጋቸውን አስታውቋል። እንደ ዘገባው በደቡብ ምስራቃዊ ሱዳን በሚገኘው ብሉ ናይል ግዛት ውስጥ ይንቀሳቀሱ የነበሩት የአርኤስኤፍ አጋሮች ታጣቂዎች ባለፈው ሐምሌ ወር መንግስት ከፍተኛ ጥቃት ተፈጽሞባቸው አካባቢውን ለቀው ለመሄድ ተገደው ነበር። እነዚህ ታጣቂዎች በአቅራቢያቸው ወደሚገኙት ኢትዮጵያና ደቡብ ሱዳን ውስጥ በመግባት ራሳቸውን ሲያደራጁ መቆየታቸውን የጦር መኮንኑ አስረድቷል። በኢትዮጵያ ውስጥ የተደራጁት እነዚህ ታጣቂዎች በሚቀጥሉት ሳምንታት ውስጥ የመልሶ ማጥቃት እርምጃ ለመውሰድ በዝግጅት ላይ እንደሚገኙም ገልጿል። መኮንኑ ለጋዜጣው በሰጡት ማብራሪያ የአርኤስኤፍና አጋሮቹ በኢትዮጵያ ውስጥ በቤንሻንጉል ጉሙዝ
ክልል በአራት ቦታዎች ላይ ማሰልጠኛ ካምፕ የተፈቀደላቸው መሆኑን አስታውቋል። ቤንሻንጉል ጉሙዝ ክልል ከሱዳን ከብሉ ናይል ግዛት ጋር በድንበር እንደሚዋሰን የጠቀሱት መኮንኑ በተፈቀደላቸው ማሰልጠኛ ካምፕ ውስጥ የሚገኙት አርኤስኤፍ፣ አርኤስፒኤልኤም፣ የጄሶፍቱ ከአንጃ፣ የኦቢድ ኦቡ ሻታል ታጣቂዎችና የኢትዮጵያና የደቡብ ሱዳን ቅጥረኛ ወታደሮች መሆናቸውን አስረድቷል። የነዚህ የጠቀሷቸው ታጣቂዎች ከፍተኛ አመራሮች በቤንሻንጉል ጉሙዝ ክልል ዋና ከተማ ሶሳ ውስጥ እንደሚገኙ ከመረጃ ምንጮቻችን ማረጋገጥ ችለናል ሲሉ ተናግሯል። መኮንኑ ጨምረውም የመረጃ ምንጮቻችን በቅርቡ ለነዚህ ታጣቂዎች የሚሆኑ ከፍተኛ መጠን ያላቸው ጦር መሳሪያዎችን ከዩናይትድ አረብ ኤምሬት ተጭነው በቤንሻንጉል ውስጥ በሚገኝ አየር ማረፊያ ውስጥ መራገፋቸውን ለማወቅ ችለናል ሲሉ ተናግረዋል። በኩምሩክና ጌሳን ከተሞች ለሚደረገው ማጥቃት የሚደረገው ዝግጅት አካል መሆኑንም አሳውቀዋል። ይህ በእንዲህ እንዳለ ከጥቂት ሳምንታት በፊት ከዚህ ጋር የሚመሳሰል መረጃ ለአልጄዝራ ቴሌቪዥን መሰራጨቱ መዘገቡ ይታወሳል። ይህን ዘገባ ተከትሎ አንድ ከፍተኛ የኢትዮጵያ ባለስልጣን ለአልጄዝራ በሰጡት መግለጫ በአሶሳ ለአርኤስኤፍ ማሰልጠኛ ካምፕ ተፈቅዶለታል የሚባለው መሰረተ ቢስ ነው ብለው ነበር። እንዲህ አይነቱ ሐሰተኛ መረጃ የሚሰራጨው በሁለቱ ሀገራት መካከል ግጭት ለማስነሳት ታስቦ መሆኑ መነገሩ አይዘነጋም። በተለይ ግብጽ በህዳሴው ግድብ ውጤት ማጣቷን ተከትሎ ከዚህ ባለፈ ደግሞ በቀይ ባህር ቀጠና ኢትዮጵያ የባህር ዳርቻዎችን ለመቆጣጠር የምታደርገውን ጥረት ለማደናቀፍ በግብጽ የተሸረበ ሴራ መሆኑን ተንታኞች እየተናገሩ ናቸው።